ትሁት እህትሽንና የእህትሽን ልጅ እኛ ይዘንብሻል በማለት እንግዲህ ቲና በማታለል ወደ እሷ እንድትመጣ ታደርጋታለች። ትሁት እንግዲህ አሁን ከነ አባባ ቤት ወጥታ ወደ እነ ተመስገን ቤት ሄዳለች። ወደ እነ ተመስገን የሄደችበት ምክንያት አንድ አለ። እህቴን የት ነው ያደረጋችኋት ትላለች። ቲና በተደጋጋሚ ደውላ አስፈራርታታለች። እህትሽን የምትፈልጊ ከሆነ ወደኛ ቀጥ ብለሽ ነይ በማለት ታስተላልፍላታለች። ከነ አባባ ቤት ከወጣ በኋላ ትሁት ከቲና ጋር ታገናኛለች። ቲና ምንድን ነው እያደረግሽ ያለው? ምንድን ነው ከኔ የምትፈልጊው ስትይ ትሁት ትጠይቃታለች። እሷም ካርታ እንደምትፈልግና ይህን ካርታ ካላመጣች ከባድ ችግር በቤተሰቦቿ ላይ እንደሚመጣ ትዝትባታለች። ትሁት የእህቷ ነገር በጣም አስጨንቋታል። እህቴን ካሁን ከሚገሉብኝ ብላ ያንን ነገር ለመፈጸም ተገዳለች። እስከ መጨረሻም ወደ ተመስገን ክፍል በመግባት ተፋጣለች። ተመስገን ትሁቴ እንኳን ደህና መጣች በሚል ሰላምታ ተቀብሏታል። በዚህ ሁኔታ ካያዙ በኋላ እቃቸውን ቤቱን ለቃ ወጥታ ሄዳለች። ቲና እህቴን ነው የምፈልገው፣ እህቴ የት ነች እያለች እንግዲህ ተመስገንን እየጠየቀችው። ተመስገን ደግሞ ታገሺ፣ እህቴ ወዳለችበት ቦታ አልወስድሽ ነው፣ እኔም መከተል ብቻ ነው ብሎ ትሁትን ያረጋጋታል። ትሁትም ከዛ በስከ መጨረሻ እህቷ ጋር ሊይዘሽ ሊሄድ በማለት በሩ ሲከፈት ግን ዳኒ እየተከታተላቸው ነበርና ምንም ባላሰበበት ጭንቅላቱን ብሎ ተመስገን ጥሎታ ዳኒ ጉዳት ደረሰበት። በሚያሳዝን ሁኔታ በካሌብና በአባባ የደረሰው ለዳኒም ገጠመው። ትሁት እየተከታተለ ለመጠበቅ እያለ ለሚያደርገው ጥረትም ግን መጨረሻ አላማረልም። ተመስገን ጥቃት አስደርሶበትም ክፉኛ ወርቋ። ከዛም ደጋግሞ ከወደቀበት ዳኒን ጭንቅላቱን እየቀጠቀጠው ነበር። በአፋጣኝ ወደ ሆስፒታል ካልሄደ ምናልባት ብዙ ደም ሊፈሰው ይችልና ችግር ሊያጋጥም ይችላል። አባባም ትሁትን አባረው ስላልቻላቸው ተከታትሏቸው ወደዛ ቤት ገብተዋል። ስልካቸውን አውጥተው ልጄ ምን ተፈጠረ በማለት አነጋግረው የቲና ኮንተል እየቀጠለ ነው። የድርጅት ባለቤት እስካልሆንኩ ድረስ ካርታው ከእጅ እስካልገባ ድረስ አርፍ ያልተኛም እያለች ነው። ከተመስገንም ጋር አሁንም ሰጣ ገባ ገብታለች። ተመስገን እኔና አንቺ እኮ አብረን ስንመካከር እኮ አብረን ነበርሽ። ስለዚህ ከአንቺ የተለየ ነገር የሰራሁት ተንኮል ፋውል የለም። ያንን ካርታ አንስቼ ከትሁት ልብስ ማድረጌን አስታውሳለሁ። ይህንን ለቲና ለማስረዳት የሞከረ ነው። እንዴት ከአባዬ እጅ ካርታው ገባ በማለት ቀጥላ ትጠይቀዋለች። ስንት የደከምኩበት የለፋሁበትን እንዴት ታደርጋለህ ብላ እየተከነከነች ነው። ቲናና ተመስገን ተነጋግረው እንግዲህ ትሁትን እንገናኝ ብለዋት ነበር። ሆኖም ግን ከድራማው በስተጀርባ ቲና መኖሯን ስታቅ ደነገጠች። ቲና ምን እያደረግሽ ነው በማለት ትሁት ትጠይቃታለች። ከርቀት ሆነው በርቀት የሚከታተሉት ዳኒና ትሁት ግን እንዴት ይህን አይነት ስራ ትሰራለች በማለት አባባ ይናገራሉ። እኛ እሷን ለማዳን ከላይ ከታች እንላለን፣ እሷ ግን ለነሱ ጋር ገጥማ አሳልፈን ትሰጠናለች በማለት እንግዲህ እጃቸው ላይ የገባውን ካርታ በማየት በጣም አዘኑ። ትሁት በፍጹም ይህን ነገር አታደርግም፣ አባዬ ከስር ከመሰረቱ ገሩን ማጣራት አለብን በማለት አወሩ። አባባ አሁን የዳኒን ንግግር እየተቀበላቸው መጣ። ስለምን ወረቀት እንደምትጠይቃት ግራ ገብቶኛል። ወረቀቱን ይዘሽ መጣሽ አለቻት። የምን ካርታ ነው? የምን ወረቀት ነው አለቻት። ትሁት አሳልፈሽ እንድትሰጪኝ ያዘዝኩሽ፣ ያለዛ ግን ልጅሽንና እህትሽን በህይወት አታገኝም፣ ከኛ ጋር ተስማምተሽ መስራት አለብሽ ስትል ቲና ታስገድዳታለች። በዚህ ሁኔታ ከቲና ጋር ባለመስማማት ትሁት ወደ ቤት ስትመለስ ግን አባባ አኮረፏት። አባባ ጭራሽ እኛ ላንቺ እየተከላከልንሽ እየተሰቃይ እየተካፈልን እየኖርን እንዴት አንቺ ትከጅናለሽ በማለት ትሁትን ተናገሯት። ትሁት ተደናገጠ። አባዬ ስለምን እያወራህ እንደሆነ አልገባኝም አለችው። እንዴት እኔስ እንደዚህ አይነት ነገር አደርጋለሁ? በምን አይነት ነገር ልከዳችሁ እችላለሁ? በማለትም ለማሳመን ሞከረች። ዳኒም ቢሆን ይህ የቲና እጅ አለበት፣ ይህ ሴራ ስለሚኖረው አባባዬ በጥንቃቄ እንመልከተው፣ ተረጋጋ ብሎ አረጋጉት።
ከዛ ቤት እንግዲህ ሌባና አስመሳይ ተብላ የተፈረጀችው ትሁት እንግዲህ በዛ ቤት መቆየት አልፈለገችም። ልቅሽ ጫዋና ኮተቶቿን ሰብስባ ሊሂድ ብላ ተነሳች። ቻው ስትላቸውም አባባ ምንም ቢሆንም በመውጣታቸው ተመለሽ ባይሉም ልጄም በዚህ አይነት መልኩ ለምን እሸኛታለሁ ብለው ዳኒን ጠየቁት። ዳኒም ቀጠል አድርጎ አባዬ ተከተላት እንጂ ተመስገን ካገኛት እኮ አይለቃትም አለው። ልንከላከልላት ግድ ይልልናል አለ። ቀና ሀሳብ ነው። አሁን ለገሳቸው። በዚህ ሁኔታ እያሉ ወጥተውም እየተከታተሏት ነበሩ። አባባም ትሁት ከወጣች በኋላ በጣም ተጨናንቀዋል። ቲናንም ኤደን እየሸለለቻት ነው። እያንዳንዱን ነገር እያወራች ያለችውን ነገር እየሰለለቻት ኮፒ እያረገቻት ነው። አሁን እንግዲህ ቲና ከተመስገን ጋራ ለምንድን ይህን ስህተት የሰራኸው? ወረቀቱን ታመጣለች ብለሽ ተነጋግረን መስረም ወይንስ አሳልፈ ወረቀቱን ይሰጥሃት? ለምንድን ነው ያትጨቃጨቃ? ከእንግዲህ አትጨቃጨቂ አለ ተመስገን። እኔና አንቺ ተማምነን ነው ስናወራ የነበር። ከአንቺ የተለየ ያወራሁት ነገር የለኝም። እንዴት ወደ አባባ እጅ ወረቀት እንዴት ደረሰ? ብቻ ግን ትሁት ልትሰጣቸው ትችላለች። እኔ ግን በስነ ስርዓት ሰዓት ውስጥ ከልብሷ ውስጥ ያስቀመጥኩት አለ ተመስገን። ትሁት ይህንን ነገር አታደርግም። ምክንያቱም የመጣንባት በልጇና በእህቷ ስለሆነ ይህንን አደረግን ማለት ደግሞ ትሁት ትፈራለች። ለቤተሰቦቿ ቤተሰቦቿን ህይወት ለመታደግ ስትል ወረቀቱን አሳልፋ አሰጥም አለችው። ታዲያ ልጅ ያልሽው ትሁት ልጅ አላት እንዴ አላት። ከዚህ በፊት አልሰማሽም? ወደ አንቺ ከጋራ መስራት እኔ አልፈልግም ባላት ሰዓት ትሁት እኮ ልጅ አላት ስል ብዙም አልተቀበላትም ነበር። ዛሬ ግን ይሄ ነገር ስትደግምለት ልጅ አላት እንዴ በማለት ጠየቃት። ቲናም እንደ መደናገጥ አለች። ያኔ እውነታውን ካልተናገርኩ ሙቼ ካልተናገርኩ ስትል የነበረ አሁን ግን የእህቷ ልጅ አንድ ጩጬ ሳኮናቀርም ብላ ነገሮችን አስቀየሰችው። በዚህ ሁኔታ ጭቅጭቃቸው እየደራ መጣ። ምን ማድረግ እንዳለባቸውም ተመካከሩ። ትሁትን ማስጨነቅ፣ ወደ ራስ እንድትመጣ ማድረግ፣ እኔም ስንት የደከምኩበትን ካርታ እጄ ውስጥ ማስገባት፣ የዚህ ድርጅት ባለቤት መሆን እያንዳንዱ ህልሞቼ ብላ ዘረዘረቻቸው። ልብሶቻ በሻንጣ አድርጋ ይኸውልሽ ወጥቻለሁ፣ ምንድነው የምትፈልጊው? እስኪ እንገናኝ፣ ሁሉንም እናውራ አለቻት ትሁት። እንደ ደህና ወዳጅ እኔን የምልሽን ካልተገበርሽ በቀር እህትሽን በህይወትሽ አታገኘት። ምክንያቱም በእኛ ቁጥጥር ስር ናት። ካርታውን ሰርቀሽ አምጭና እህትሽን ላስለቀቀልኝ ስትል በእገታ እንደሆነችም ለማስፈራራት ሞከረች። ትሁትም ካርታውን ማግኘት እንዳልቻለች ነገረችለት። በጭራሽ ማምጣት አለብሽ፣ እንደምንም ፈልገሽ አምጪ፣ ያለበለዚያ ልጅሽንም ሆነ እህትሽን በህይወት አታገኝም እያለች ዛተችባት። እህቴና ልጄ የት ነው ያሉት ስትል ጠየቀቻት። ከዛም ቲናም እህትሽና ልጅሽ የሚገኙት ቦታ እኔ ልውሰድሽ በማለት ተመስገን የሚኖርበት ቤት ነበር የወሰደቻት። ተመስገን ትሁትን ሲያይ በጣም ተደሰተ። ሲቀበላትም እንደ አንድ መስተንግዶ ትሁትዬ እንኳን በክብር ወደዚህ ክፍል መጣሽ ብሎ በስነ ስርዓት ቁጭ እንድትልም ጋበዛት። ሆነም ትሁት ምን ፈልገህ ነው ከኔ ይህን ያህል የምታሰቃየኝ? እህቴንስ የታደረሳችኋት ስትጮኸች እህትሽ በእኛ ቁጥጥር ስር ውጭ ናት፣ ተረጋጊና ወስድሻለሁ በማለት በጸባይ ለመናት። እሷም እህቴን ነው የምፈልገው፣ አንቺ ቲና ከእህትሽ ወስደሽ የት ለምንድን ነው እዚህ ያመጣሽኝ አለችት። እንግዲህ አንቺ እንድትስማሙ እዚህ ቦታ ድረስ ካመጣኋቸው አሁን ልወጣ ነው ብላ ቲና ጥላቸው ወጥተው ሄደ። ሞገስና ትሁትም ከእህቷ ለመሄድ በጣም ተጣድፋ ነበረ። እሱ ደግሞ ከዛ ክፍል አግቶ ማስቆየት ይፈልጋል። እሺ ተረጋጊ ወስድሻለሁ እያለ እንደምንም ልትረጋጋ ትሁትን አደረገ። ተነስታ ሊወጡ ሲሉ በር ላይ የሆነ ድምፅ ይሰማሉ። ምንድን ነው ይህ ክስተት አለ። ከዚህ በፊት አባባ ሽጉጥ ይዞ በርስ ሊከፍት ሲል ድቅን እንዳሉበት ሁሉ አሁንም ደግሞ አንዳች ነገር መሳሪያ ተጠምዶ የሚጠብቀው ነገር እንዳለ ፈራ። ከዛ ሰው ከኋላ ሻር አስከትለሽ ነው እንደመጣሽው አላት። ኧረ እኔ ማንም አልተከተለኝም አለችም። በሩ ሲከፈት ግን ከዳኒ ጋር
ተገጣጠም። ዳኒን ወዳውኑ ጭንቅላቱን ብሎ ዘረረው። ዳኒ በሚያሳዝን ሁኔታ በተደጋጋሚ ስለደበደበው ጉዳት ድረስ እባክህ ይሞትብሃል፣ እባክህ አትግደለው እያለች ትሁት እየተማጸነችው ነበር። እናንተ መቼም አታምኑኝም እናንተ ሌቦች እያለ የልብ እየተሞከረ እየተሰማው ነበር። ዛሬ ግን ዳኒን በጣም አጥቅቶ ጀብድም ተሰምቶታል። ቴናም እንግዲህ ውጭ ወጥታ ካርታው ከሷ ጋር እንደሆነና እያወራች እያለ እንግዲህ ከጀርባ ሆና ኤደን እየቀዳቻት ነበር። በጀርባዋ ሆና ስትቀዳት እንዴት ዘወር ብላ ላየቻትም እያለን ነበር እኛም ስንመለከት የነበረው። እንግዲህ በዚህ ምክንያት ኤደን ብድግ ብላ እንግዲህ የያዘችውን ካርታ እንደምትቀማት ነበር። ሆኖም ግን አሁን እሷ የያዘችው ካርታ ኦሪጂናል ሳይሆን ፎርጂድ ሆኖ የተሰራ ካርታ ነው። ግን ያሰበችውን እቅድ እየሰማች በብዙ ብር ደክማ ነበረ ያሰራችው። አስገልብጣ ነው ቲና። መቼም ላይሳካለት ሁሉን ነገር ትሞክራለች፣ ግን አይሳካላትም። እንግዲህ ትሁት ካንተ ጋር መሆን እስካልቻለ ድረስ አንዲት ልጅ ልታስገድዳት አትችልም። ሚስት በፍቅር ስሜት የተመሰረተች እንጂ እንዲሁም በጉልበት በግዴተኝነት ወይንም በቅናት ልታስቆያት ግን በግዴታ የምትቀጥል ሚስት ግን እድል ጠባብ ነው። ሴት ልጅ ወዳ ካልኖረች በቀር በግዴታ የምትኖርበት ነገር የለም። ለማንኛውም ፍቅር ይበልጣል። ሰላም። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በትህትና እስከ መጨረሻ ለምትከታተሉኝ ሁሉ በጣም ነው የማከብራችሁ።